ይሄን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይሄ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበር። at the end of the day የገዳ አባቶችም ወንዶች ናቸው፣ አገር ሽማግሌዎችም ወንዶች ናቸው፣ ሃይማኖት መሪዎችም ወንዶች ናቸው። አጥቂ ጎን ነው የሚቆሙት፣ እነሱ ራሳቸው አጥቂ ናቸው። አንዷለም ቀነኒን ላይገላት ይችላል። እንግዲህ አንዷለም ጎሳ በአባገዳ ተባርኮ ወደ ስራው ይመለስ ተብሏል። ይሄ ኦብቪየስ የሚጠበቅም ነገር ነው። የጊዜ ጉዳይ ነው እንጂ ወደ ስራው እንደሚመለስ የታወቀ ነገር ነው። ሰላም ጤና ይስጥልን ክቡራን የዩቲዩብ ቻናሌ ቤተሰቦች እንደምን ከርማችኋል? ዛሬም በአዲስ ቪዲዮ ወደ እናንተ መጥቻለሁ። ሁላችሁም የላይክ ምልክቷን የሰብስክራይብ ምልክቷን እና ሁሉ ጊዜ ቪዲዮ ስለቅ እንዲመጣላችሁ የደወል ምልክቷን እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። ወደ ቪዲዮ። መላው የኦሮሞ ህዝብ፣ መላው የኢትዮጵያ ህዝብ እንድታቁልኝ የምፈልገው እንደ ቀነኒ ቤተሰብ እኛ ከአባገዳዎቹ ጋር ያልተስማማንበት ቦታ የአባገዳን ስርዓት የገዳን ስርዓት አለመቀበል ሳይሆን አለማክበር ሳይሆን የቀነኒ ጉዳት በግልጽ ሊጣራ ይገባል ከሚል አኳያ ነው። ፊቷን እንደዚያ ያደረገው የደረሰባት ጉዳት መጠንና ጥልቀት መታወቅ አለበት። በጎጂው በኩል እየተባለ ያለው አልገደልኩም ግን ጉማ ከፍላለሁ የሚል ስለሆነ እሱን ጉማ አንቀበልም፣ ልጃችንን ጉማ አንበላም ነው ያለው። ያለው ይሄንን ነው። ከዛ ውጪ እዛ እንትን ላይ ያልተገኘንበት ምክንያት ይሄ ነው። ሌላው ቤት አለን። ቤታችን ሁለቴ መተዋል። የተነጋገርነው አለ። ከመሐላ በፊት መጣሪያት ያለበት ነገር አለ ብለን አመልክተናል። አጣሪቼ መለሳለሁ ነው ያሉ። መጨረሻ ላይ ግን ያሉት አባገዳው ወደ መሐላ ነው የምንሄደው፣ ከመሐላ በኋላ ነው ያሉት። እኛ ያንን መሐላ አልተቀበለም እንደ ቤተሰብ። ይሄን እንድታቁን እንፈልጋለን። በመጨረሻ ማለት የሚፈልገው መላው ውጪም ያላችሁ ውስጥም ያላችሁ ለቀነኒ ፍትህ ሲጠብቁ የነበሩ ኢትዮጵያውያን በሙሉ ከልብ የመነጨ ምስጋናችን እናቀርባለን። እንግዲህ እንደሰማችሁት የቀነኒ አባት ብዙ ነገር እንግዲህ እየተናገሩ ነው። በሚያስጠላ በሚደብር ስሜት ውስጥ ነው ያሉትና ብዙ ሰዎች ደግሞ ስለሱ ቪዲዮ ደግሞ የሰጡት አስተያየት አለ። እስቲ እሱንም እንየው እስቲ። ይሄን ቪዲዮ ስቀርጸው ከሌሊቱ 7 ሰዓት ነው። ድንገት ይሄ ቪዲዮ ፎር ፔጃችሁ ላይ ከመጣ እንደምንም ለሰው አድርሱልኝ። ከመተኛቴ በፊት 3 ሰዓት ምናምን አካባቢ የቀነኒ አባት ቪዲዮ ለቀው ነበር። የቀነኒ ጉዳይ ስቲል ፊቷ አለ አይኔ ላይ ምናምንና ይረብሸኛል። አንድ ሰሞን በጣም ኢሹ ነበር። ኢሹ የነበረው ለኛ ነው። አባቷ፣ ቤተሰቧ፣ እናቷ ስቲል ልባቸው እየደማ ነው። ለምን መሰላችሁ? ፍትህ አላገኘችም። ዝም ብለው ነው የቀበሯት። አላስታመማቱ። እንዴት ሆንሽ አላሏት። ብቻ እኔ ባዳ ሁኜ ስቲል ፊቷ ካለ አይኔ ላይ የአባትየውን አስቡት እና መተኛት አልቻልኩም። ከእንቅልፌ ቀሰቀሰኛው ይሄ ጉዳይ ነው ስላሴ እና ጉዳዩ በህግ እንደተያዘ ኦፍኮርስ ሁላችንም እናውቃለን። እና አሁን ጉዳዩ በካሳ እንዲያልቅ ተብለው ለዛ ነው ቪዲዮ የሰሩት። አዲስ ቪዲዮ ሰርተዋል እና እያሰብኩት ነበር ላላስታመሟት ለተደበደበችው ፊቷ በልዞ ያቀበሯት ልጃቸው ምን አይነት ካሳ ነው የምትሰጧቸው? ምናቸው እንዲክሳቸው ነው? እና የኔ ጥያቄ ከካሳው በላይ ፍትህ ሰጥታቸው የዘላለም እረፍት ብትሰጧቸው ባይነኝ። እኔ በእንቅልፌ ነው የቀሰቀሰኝ። ቀን ላይ ያየሁት ቪዲዮ የአባትየው አይን በቃ አሁን ነው ከእንቅልፌ ያነቃኝ ሚካኤል። እና ግፍ አትስሩ። ግፍ በጣም መጥፎ ነገር ነው። ሰው የዘራውን ነው የሚያጭደው። ምንም ኃይል እጃችሁ ላይ ቢኖር ሸምበቆ ነው። ኃይል ከእግዚአብሔር ብቻ ነው ያለው። የሰው ልጅ ከእግዚአብሔር በታች በጣም የከበረ ፍጡር ነው። ሰው ላይ ግፍ አትስሩ። በዚህ ጉዳይ ፍትህ እንዲጓደል እያደረጋችሁ ያላችሁ ሰዎች ካላችሁ ኢቭን ኮሜንት ሴክሽን ላይ ራሱ ይህን ነገር ማውገዝ የማትችሉ ሰዎች ግፍ ነው ይሄ ራሱ። እግዚአብሔር ልጅቷ የተናገረችው ነገር ልክ ነው ብዬ አስባለሁ፣ በእኔ እይታ ማለት ነው። እናንተ እንዴት ታስቡታላችሁ? ይሄ ነገር ሁሉም ሰው ማውገዝ፣ ሁሉም ሰው ይሄንን ነገር መቃወም አለበት ብዬ አስባለሁ። እንግዲህ ቤተሰቦቿም ለብዙ ሰዎች በጣም እያንገበገበ ያለና በጣም እያስከፋ ያለ ነገር ነውና አንድ ሰውም ደግሞ ስለሱ ጉዳይ ደግሞ የተናገረው አንድ ቪዲዮ አለ። እሱንም ደግሞ አንዴ ልጋብዛ። እውነት የቀነኒ አዱኛ ሞትና የቀነኒ ፍትህ ማጣት አንገብግቧቸው ነው ወይስ ደግሞ ለአንዷለም ያላቸውን ጥላቻ በዚህ መልኩ ማንጸባረቅ ፈልገው ነው? እኔ አጭር ነገር ብቻ ላስታውሳችሁ፣ ዝም ብላችሁ አድምጡኝ። በቅርቡ አንዲት ባንከር ሰንዳፋ በኬ ላይ ህይወቷ ተቆራርጦ ለጅብ ተሰታ ጅብ የበላትን አንረሳም። እንደገና ደግሞ ወሊሶ ላይ አንዲት ተማሪ የት እንደገባች ጠፍታ ተገላ ስለሷን ፍትህ ቤተሰብ እየጠየቁ ነው። በዚህ ብቻ አላበቃም። በቅርብ የምናቃቸው
ብዙ ታሪኮች አሉ። ነገሌ አርሲ ላይ የገዛ እናቱን ልጅ ቆራርጦ ገሏል። ስለዚህ ግን ማንም የተጨነቀ የለም። የሴቶች ሞት እጅጉን ያሳስበኛል። ሴቶች አይደለም እንዲገደሉ እጃቸው ላይ ምንም ጠባሳ እንኳን እንዲታይ እንኳን የማልፈልግ አይነት ሰው ነኝ፣ በጣም ስለምጨነቅም ማለት ነው። ነገር ግን አንዱዓለም ጎሳን በዚህ ደረጃ መጥላት ምን አስፈልገ? ስለ ቀነኒ ፍትህ ብለን ስንጨው ነበረ። ዛሬም ፍትህ ብለን እንጠይቃለን። አንዱዓለም እኔ አልገደልኳትም ካለ አባገዳዎች ደግሞ ይህን ሰው መርቀውት ወደ ስራ ወደ አርት ተመለስ ካሉት እኛ በአባገዳ እንኳን በእኛ ደረጃ አይደለም በመንግስት ደረጃ ማንም ጣልቃ አይገባም። ልጅቷ የተናገረችው ንግግር እኔ እቀበለዋለሁ፣ ግን እዚህ ጋር በጣም ኮንፊውዝ የሚያደርግ ነው። በነገራችን ላይ ለሁሉም ሰው እንደ ህዝብም እንደ ቲክቶከር እንደመሆናችንም ዩቲዩበር አንድ ሰው እንደመሆኑ ለብዙ ሰው ፍትህ መጠየቅ አለበት። የግድ እኮ ሶሻል ሚዲያ ተጠቃሚ መሆን የለበትም። ግን ለሁሉም ሰው ወሊሶ ላይ ባለፈውም የተገደለች ልጅ አለች። ባለፈውም እዛ ሰንዳፋ ላይ እንዳለው የተገደለች ሴትዮ ልጅ አለች። አንድም ሴትዮ ደግሞ ክፍለ ሀገር ላይ ተገድላ ተቆራርጣ በልጇ ተጥላለች። እንግዲህ ይህን ነገር ሁሉም ሰው መስራት አለበት። ለአንድ ሰው ብቻ አሁን ለምሳሌ እቺ ልጅ ቪዲዮ ስትሰራ ለቀነኒ ተደረባ ቪዲዮ ስትሰራ ለአዱኛ ለአንዱዓለም ጎሳ ጥላቻ ያለባት አድርጎ ነው ሰው በጣም እያሰባትም እያያት ያለው ማለት ነው። አብዛኛውም ሰው ከዚህ ብሔር ጋር ተቃራኒ ያለው ሰው እንደዛ ነው እያሰበም እየተረዳም እየፈረደም ያለው ማለት ነው። ልጅቷ ኢንጀነራሊ ለሌሎችም ሴቶች ለወንዶችም ሊሆን ይችላል ፍትህ ላልደረሰውና ፍትህ ለሌለበት ሰው ፍትህ ለተጓደለበት ሰው ብዙ ጊዜ ፍትህ ሆና ቪዲዮ ስትሰራ እናቃታለን ብዙ ጊዜ እና ነገሩን ወደ ዘር እየተቀየረ ነው፣ ወደ ሌላ ነገር እየተቀየረ ነው እንደኔ እይታ ማለት ነው። እና የልጅቱ አስተሳሰብና የልጁን አመለካከት እንዴት ትወስዱታላችሁ? ልጁም ደግሞ ሌላ የተናገረው ነገር አለ። እስቲ እሱን ላሳያችሁ። እንግዲህ አንዱዓለም ጎሳ በአባገዳ ተባርኮ ወደ ስራው ይመለስ ተብሏል። ይሄ ኦብቪየስ የሚጠበቅም ነገር ነው። የጊዜ ጉዳይ ነው እንጂ ወደ ስራው እንደሚመለስ የታወቀ ነገር ነው። አባትየው ሲናገሩ እኔ አልገደልኩም፣ ነገር ግን ጉማ ልክፈል። ጉማ ማለት ካሳ ማለት ነው። እንግዲህ በአማርኛ ልክፈል ሲለን እምቢ አልን ነው የሚሉት። እዚህ ጋር በጣም ጥያቄ የሚሆነው ነገር ብዙ ሰዎች ላይ አንድ ሰው ጥፋት ካላጠፋ ግድያ ውስጥ ኢንቮልቭ ካላደረገ ለምንድን ነው ጉማ ራሱ ከፍላለሁ የሚለው? ሰው እኮ በሽምግልናም ሕግ የሆነ ነገር ሲያጠፋ ነው አይደል እንደ ቅጣት የሚጣልበት፣ ያ ጉማ ኮምፐንሴሽን መሆኑ ነው ለዛ ላጠፋው ነገር ማለት ነው። ስለዚህ ይሄ ነገር በጣም ጥያቄ ይሆናል ብዙ ሰው ላይ ማለት ነው። ሌላው ጥያቄ የሆነብኝ ደግሞ አንዱዓለም ጎሳ ከእስር ከተፈታ በኋላ ራሱ የቀነኒን ፍትህ ለማግኘት እሱ ነበር ከቤተሰቦቿ በላይ መሯሯጥ የነበረበት። ምክንያቱም እሱን ብላ ቤተሰቦቿን ትታ እሱ ጋር እስከመጣች ድረስ እሷን ፕሮቴክት የማድረግ የመጠበቅ ሙሉ ሪስፖንሲቢሊቲ አለበት። አልገደልኳትም ብሎ የሚያስብ ከሆነ ሳምባዲ አለ ወይም ደግሞ ራሷን ማጥፍታ ከሆነ ይሄ ነገር የሚጣራበትና እሷ ፍትህ የምታገኝበትን መንገድ መፈላለግ የነበረበት እሱ ነው ብዬ አስባለሁ። ይሶ እነዚህ ነገራቶች በጣም ጥያቄ ነው የሚሆኑብኝ። እውነታውን ከዚህ በላይ ፈጣሪ ነው የሚያውቀው። እንግዲህ ፈጣሪ እውነታውን ያወጣላት ነው የምለው ለዚች ምስኪን ልጅ። ውድ የዩቲዩብ ቻናሌ ቤተሰቦች ዛሬ ለእናንተ ያዘጋጀውላችሁ ቪዲዮዎች ይህንን ይመስሉ ነበረ። እንደዚህ አይነት ቪዲዮ ቀድሞ እንዲደርሳችሁ የምትፈልጉ ከሆነ የደወል ምልክቷን ንቁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ እየነካችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። በቀጣይ ቀን እስከምንገናኝ መልካም ቀን ይሁንላችሁ።